የሁለት ተንከሲስ ልጆች ዛሬ ቀሩ አይደለ? ያው በትላንትናው ሼም ይዟቸው ነው ማለት ነው። እሱ ያው የእናቱ ነገር አይሆንለትም አይደል? ያው በማታ መጥተዋል። እናቴ አንቺ የጽናት ተምሳሌት፣ አንቺ የብርታት ጥጉ ኑሪልኝ ብቻ ብሎ መጥተዋል። ሂስቶሪን ያደረገው አው እናት በምንም በማንም የማተኳት የማትቀይሯት እናት ናት። እናት በመሆኗ ብቻ ማለት ነው። በእውነት የሁላችንም እናቶቻችን 1000 ዓመት ይኖርልን። በእውነት እናት እኮ በቃ ምን ልበላችሁ ማርያምን ቃላትን አይገልጻትም። የሆነ ሰው መጽሐፉ ሲያስመርቅ ማለት ነው እና ለሁሉም መጽሐፉ ስንትን ሲለው ሲሸልም ለእናቱ ምን ቢል ጥሩ ነው መሰላችሁ? አንቺ ራሱ መጽሐፍ ነሽ አላት። ገብቷችኋል? መጽሐፍ እንዳልሸልምሽ አንቺ ራሱ መጽሐፍ ነሽ። በጣም ደስ የሚል አገላለጽ ነው አይደለም? ስለዚህ እናት በምንም ማትቀይሯት እናት ብቻ ናት በዚህ ምድር ላይ ማለት ነው። 1000 ዓመት ይኑርልን። እንግዲህ ያው ሁለቱም አልመጡም ዛሬ በሁለት ሰው ቤት አልመጡም። እነሱም ለምን እንደቀሩ ባይታወቅም የሆነ ነገር ያው የሆነ ተንኮል ነው የቀሩት እየቀማሙ ማለት ነው። ሜቢ ዱባይ ገብተው ሊሆን ይችላል፣ ግን አይመስለኝም። ብቻ ግን የሆነ ተንኮል እንዳለ ያስታውቃል። ምን ይሆናል? ቅመምዬ እኔ ቆንጆ ጾም ሳይገባ ይቅርታ ብትቀበይ ጥሩ ነው ማለት ይቅርታውን አሁን በቀደም ይቅር ልልህ ፈልግና ነገራቶችን ፊቴ መተው ድቅን ይሉብኛል እያለች ነበርና የኔ ቆንጆ የኔ እናት ሰውን ተገዳድሎ ራሱ ይቅርታ ይቀበላል ይላልም ማለት ነው። እና ጾም ሳይገባ በፊት ሳይቀድምሽ በፊት ይቅርታን መቀበል አለብሽ። ኦልሞስት እሱ ደጋግሞ ይቅርታ ጠይቋል። በሱ ይጠይቃል ብዬ አላስብም። ምክንያቱም ኦልሬዲ እናንተ ደጋግማችሁ ይቅርታ ከጠየቃችሁ ከእናንተ ይቅርታውን ወጥቷል ማለት ነው። እና ቅመምዬ የኔ ቆንጆ ይቅርታውን ተቀበይ ማለት ነው። ጾም ኦልሞስት 2 ቀን የቀረው ቅዳሜ እሁድ ብቻ ማለት ነው። እና የኔ ቆንጆ በሁለቱ ቀን እንጠብቃለን፣ ቅዳሜ እሁድ እንጠብቃለን ማለት ነው። ባይዘዌ ሁላችንም ይቅርታ እንባባል። እኔን ካጠፋውኝ ይቅርታ፣ ያው ሰው ነኝ፣ ፍጹም አይደለሁም። በንግግሬ ካስቀየንኳችሁ ይቅርታ፣ እኔም ይቅር ብያለሁኝ። ያው ሰው ነን አይደለም? ዋናው ምንድን ነው? ይቅርታ መባባል ነው። እና ቂም ይዞ ጸሎት፣ ጉፋን ይዞ ስርቆት ይባላል አይደል? ስለዚህ እናንተም ይቅርታ ተባባሉ። ይቅርታ ማድረግም ይቅርም ማለትም ትልቅነት ነው። ይቅርታ መድኃኒታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ አስተምሮናል ማለት ነው። ስለዚህ ይቅርታ ተባባሉ ማለት ነው። የኔ ቆንጆ የኔ እናት ቅመም የኔ ቆንጆ ይቅርታውን ተቀበይ፣ ጾሙ ሳይገባ በፊት ማለት ነው። ሰላማችሁ ይብዛልኝ።